ያው ይሄ አነጋለ ከኋላ የመጣ አይና ወጣ የሚባለው አማርኛ ስላለ ትላንት መጥተህ አንተ እኔ ልታስተምረኝ ልትገጽጸኝም አችልምና እንኳን አንተ ሚዲያ ላይ ያለው እነገዛኝ የመሳሰሉ ሁሉም እኔ ሊያቆሙ አይችሉም። ለምን መሰለህ እኔ ሃይማኖተኛ ነኝ። ክርስቶስን በጣም ስለምወድ ብዙ ጊዜ ልናገር አልፈልግምና ብናገር ፖለቲክሻን ፖለቲካ አውቃለሁ፣ ህይወት አውቃለሁ፣ ኑሮ አውቃለሁ። 20 ዓመት የቆየሁ ሰውዬ አንተ እኔን በየትኛው መንገድ ልትቋቋመኝ አችልምና በጣም ስለምወድ ስለማከብር በምሰጣቸው ኮሜንቶች ላይ በአንተ ላይ አስተያየት አልሰጥም፣ አልፋለሁ። ያው እድሜ ጸጋ ነውና እንድትቀየምብኝ አልፈለግም። ግን ያም ሆነ ይህ በኦርቶዶክስ ተዋሕዶ ቤተክርስቲያን በኩል የምትመጣው ነገር በማንኛውም ነገር ከአንተ ጋር ቻሌንጅ ለማድረግ እኔ መስፍኔ እርግጠኛ ነኝ። ስምና ጠቅስም እወድሃለሁ፣ አከብርሃለሁ። በእድሜም ታላቅ ነኝ፣ በስደትም ታላቅ ነኝና በቃ እወድሃለሁ፣ አከብርሃለሁ። ባታከብረኝም ዶንት ኬር አባውት ተዋለሁኝ እና ስለዚህ እወድሃለሁኝ፣ አውቅሃለሁ፣ ታውቀኛለህ በውስጥ እና እወድሃለሁኝ። የትኛው መዝሙር እንደምጋብዛችሁ ባላቅም ይላችሁ የዘርፍ Welcome to Itimar. The Bluetooth device is ready to pair. The Bluetooth device is connected successfully. ተቀበለኝ በእናት እስከዚህ ላይ ያለ መሰለኝ ዘግቻለሁ፣ አግኝቻለሁ። The Bluetooth device is connected successfully. ሁሉም ነገር ትዝ ይለኛል፣ ሁሉም ነገር ትዝ ይለኛል። አኑሮኛል ቸርነት ልክ እስኪ አንድ ለእኔ የምትፈልጉ መዝሙር ጻፉልኝ፣ ከዛ ደግሞ ሸርም አድርጉልኝ። እንወዳለን በሉኝ። እኔ እስከ ዘንተ ዓለም የተዋሕዶ ልጆች እወዳችኋለሁ። አንድ ነገር ቃል ይገባላችኋለሁ። ይሄ እናንተ በየቦታው ገብቶ የሚጫወቱ የሚሳደቡ ሰዎች ቻለንጅ ለማድረግ ቃል ይገባለሁ። ማንም መስፍንን አያሸንፈኝም። ማንም በእውነት ማንም በምላስም በደግነትም በየዋህነትም ማንም አያሸንፈኝም። ያው ከእድሜ ጋር ባለው ሁኔታ ማለት ያው ሰዎቹ ብዙ ጊዜ ለእኔ ቦታ ስለሚሰጡኝ በዛ ነው እንጂ እኔ ብዙ ጊዜ ዝም የምለው። ከአሁኑ በኋላ ግን በተዋሕዶ ቤተክርስቲያን በኩል ቆየ ጻፍኩ ስላለው መናገር ናና ማኑኤል እስኪ መዝሙር ይቅርብኝ። የተዋሕዶ ልጆች፣ ውድ አባቴ ልጆች፣ ጌታ እግዚአብሔር ዘመናችሁን ባርክ። አንድ ነገር ልንገራችሁ። እኔ በሕይወቴ ዘመን እድገቴም ሕይወቴም ያደግኩት በኦርቶዶክስ ተዋሕዶ ቤተክርስቲያን ነው። እናንተ ለእኔ ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን ለእኔ መናገር ለእኔ ትንሽ ለእናንተ ይከብድባችኋል። እኔ በጣም አውቃለሁኝ። ከቆሎ ትምህርት ቤት ከአቡ ጊዳ ከሐዋርያ ትምህርት ጀምሮ ራስን እስከማቅ ድረስ አንደኛ ክፍል ትምህርት ቤት እስከሚገባ ድረስ ያደግኩት በተዋሕዶ ነው።
እና ተዋህዶ ማለት እኔ እንደምመስል ከሆነ እግዚአብሔር በሚያውቀው እግዚአብሔር ከላይ ከሰማይ ፍቅሩ የሰጠ የእምነት ተቋም ናት ብዬ ነው ማስበው። አሁን ብዙዎቹ የላኩኝ አስገባኝ አላስገባችሁም እና እኔ የውስጤ ልንገራችሁ። ከገሱበም አለ ከተወለድኩባት ከተማ አለ ያደግኩት አስተዳደግ ምን እኔ ለእናንተ ልነጋችሁ አልችልም። ተዋህዶ ስል ውስጤ ደሜ ይንተከተካል። እውነታዎቹ አየሁ ምኑ ይዞብኝ ነው እንጂ እኔ ለተዋህዶ በእውነት አንገትን ሰጣለሁ። አባቴም እህቴም እህቶቼ ወንድሞቼ ጠቅላላ በተዋህዶ ነው ያሉት። አውቃቸዋለሁ። ክፉ ይሁኑ ደግ ይሁኑ መልካም ይሁኑ አውቃቸዋለሁ። ጎረቤቶቼ ሁሉ የተዋህዶ የኦርቶዶክሳውያን ናቸው። አውቃቸዋለሁኝ። ጓደኞቼ ትላልቅ በመንግስት ትልቅ ቦታ ያሉ ሰዎች የተዋህዶ ልጆች ናቸው። አውቃቸዋለሁ። እኔ ስለ እናንተ ምስክር ነኝ። እኔ ስለ ተዋህዶ ቤተክርስቲያን ምስክር ነኝ። በቃ አንደኛ የቆሎ ተማሪ 1971 72 በኪዳነ ምሕረት ትምህርት ቤት ከሚወዳቸው ከጓደኞቼ ጋር አቦጌዳ የቆጠርኩባት መልእክት የቆጠርኩባት ፊደል ያየሁባት ማንነት ያወቅኩባት ተዋህዶ ናት። ማንም ይምጣ ምንም ምቀር ከሆነ ይቅር። በቃ ምንም አይመስለኝም። በቃ እግዚአብሔር በምድረ በዳ ያኖረኛል። እግዚአብሔር ይወደኛል። እንጀራ በልቼ ለማደር አንድ እውነትን አልደብቅም። በቃ አልደብቅም። ላትቀበሉን ትችላላችሁ፣ ላትወዱን ትችላላችሁ፣ ልትቃወሙን ትችላላችሁ። ግን እውነት አንድና አንድ ነው። በቃ ያየሁባት በሷ ነው። እስኪ እዚህ መሃል ስለ ሐዋርያት ስለ መላእክት የሚያውቅ ሰው አለ እንደ? ስለ አቦጌዳ የሚያውቅ ሰው አለ እንደ? እዚህ ላይ እስኪ እናና ብቻ እናቃለን አቃለሁ አለ። ብዙ ጊዜ ዝምተኛ ሰው ነኝ። በፖለቲካ ዝምተኛ ሰው ነኝ። በእውቀት ዝምተኛ ሰው ነኝ። በመጽሐፍ ቅዱስ ዝምተኛ ሰው ነኝ። ለምን? ከሁሉም የበልጥ ኃያል እግዚአብሔር ስለማቅ ብቻ ነው። የሚያውቀው እግዚአብሔር ነው። የሚያኖረን እግዚአብሔር ስለሆነ ብዙ ጊዜ አልናገርም። ግን ረግጣችሁ ከመጣችሁብኝ፣ ጥሳችሁ ከመጣችሁብኝ፣ ቀይ መስመር ካለፋችሁብኝ እግዚአብሔር በሚያውቀው ስለተዋህዶ እኔ አንገቴን ለእናንተ እሰጣለሁ። በቃ አንገቴን እሰጣለሁ። ማንም ምንም ሊያመጣብኝ አይችልም። ስለዚህ በጣም ነው የሚወዳችሁ፣ በጣም ነው ማከባችሁ። ከገሶባ እያለ አንድ ሰው ከሀገር ከተወለድኩባት ምድር ካደግኩባት ምድር ከቅድስት ኪዳነ ምሕረት ከተማ እኔ ሲወጣ ኪዳነ ምሕረት ብቻ ናት አለችው። አሁን ቅዱስ ሚካኤልም እዛ እንትን ብሏል ተተክሏል። ጌታ ከረዳይ ምንድነው ያሰብኩት የሚካኤል ምንድነው አግዙኝ አጥር አላለቀም። በዚህ ለዓመት በዓል ለመስቀል ለምህት ጌታ ፍቃድ ከሆነ እቅድና ዓላማ አለኝ። ሄጄ የሚካኤል አጥሩን አሳጥሮ ያመጣለሁ። ምንም አታመጣ በካይ አሁን ላወጣልህ ነው። በካ አወቃይ ልሰጥህ ነው። ጌታም በካይ አንተ የሳክ ስላስቸገርከ በካይ ላውጣ ወሳለት ላደገ። ስለዚህ በካይ የጠጣ የቀመሰ ያየ ሰው ነው። አንተ አላየህም። በቃ እንደ ወደ ቤካ ልመለስ። ሳውዝ አፍሪካ ያለው አንድ ወዳጅ አለ። ወላሂ የወጋጋ አስቸገረኝና ቤካ ስማ በጣም በስማ 2004 ነው ሳውዝ አፍሪካ ገባሁት። የ2004 ታውቃለህ? ቤካ የ2004 ታሪክ ታውቃለህ? እንደዛው ነው። በቃ ላንተ ስለ ተዋህዶ ማወቅ አችልም ጋይዝ አችልም። አንድ ነገር ልንገራችሁ፣ 150 ሰው አላችሁ። ሕያው ጌታ ምስክር ነው። የተወለድኩበት በቅዱስ ገብርኤል ተስዬ ነው የተወለድኩት። የሚመጣ ካለ ነገር ፍርጥ ይበል፣ የሚሞት ካለ ይሞት፣ የሚደፋ ካለ ይደፋ፣ የሚተከል ካለ ባናቱ ይተከል። ምን አገባኝ? እኔ ክርስትና የተነሳሁት በቅዱስ ገብርኤል ነው። ወልደ ገብርኤል ልጅ ነኝ። ምን ታመጣለህ? አታበላኝ፣ አታጠጣኝ። በቃ ራሰን ችዬ ፈታ ብዬ የተቸገሩትን የሚያበላ የተራዙትን የሚያለብስ መስፍን ማለት የድሃዎች አባት ነው። በቃ
አቅም የሌሉት አቅም የሆነ ሰው ነው። መናገር ለማይችሉ ከጎናቸው ቆምኩ ሰው ነኝ። ላጡት የሚሰጥ ሰው ነኝ። ምንም አታመጣ፣ ምንም አታመጭም። በቃ የገባኝ በልጅነት የገባኝ ፍቅር ስላለ ነው። ልንገራችሁ ስለ ተዋህዶ የተከተብኩት በዛ ነው። እድገቴ በዛ ነው። ኑሮዬ በዛ ነው። በሰዎች ያሉት በዛ ነው። ምግብ ሳይሆን ምግብ ማበላ ሰው ነኝ። ምግብ ሳይሆን ለብዙዎቹ ምግብ ምሰጥ ሰው ነኝ። ልብስ ሳይሆን ብዙዎቹ ያለበስኩት ጀግና ነኝ። ለእንዳንተ ላሉት ለሞቶች፣ ለእንዳንተ ላሉት ለሆዳሞች፣ ለእንዳንተ ላሉት ምንም ዋጋ ለሌላቸው፣ ለእንዳንተ ያሉት ለኪሳቸው ለሚያድሩት ጋይዝ ቤካዬ አንተም ስማ። ኢትዮጵያ ሄጃለሁ። ባለፈው ከአንተም ሁለት ሄጃለሁ። እስኪ በፕሮቴስታንት ወይ በጴንጤቆስጤ ቤተክርስቲያን ውስጥ እንዶ በቃ ተርቦ የሚመጣ ሰው ታገኛለህ እንዴ? ውጭ እኮ አንድ ሰው አታገኝም። ሄድ ወደ ቅዱስ ጊዮርጊስ ቤተክርስቲያን ደጅ፣ ሄድ ወደ ሚካኤል ቤተክርስቲያን ደጅ፣ ሄድ ወደ ገብርኤል ቤተክርስቲያን ደጅ። ብዙዎቹ በልቶ ያድራሉ። ብዙዎቹ ከዛ ይጠጣሉ። ብዙዎቹ በዛ ህይወታቸው ያኖራሉ። ብናገርም ስላደረኩ እናገር። ያደረኩ ነገር ካለ ተናገር። ገናም አደርጋለሁ። ያደርኩባት የጠጣሁባት የመጀመሪያ ውስጤ ላይ የወሰድኩት የእግዚአብሔር ፍቅር ስላለ ነው እንጂ እኔ እንዳንተ ለሆዳዳሪ አይደለሁም። ስለዚህ ይህን ሁሉ ገጸ በረከት ያደለች የመጀመሪያ ኦርቶዶክስ ቤተክርስቲያን ናት። በቃ ይሄ ነው። በቃ የገባኝ ይሄ ነው የገባኝ። አሁን አንድ ሰው ከገሶባ ነው እያለ ስለ አባቴ ሊያቅ በሰዎች ሊያቅ ይችላል። ስለ እድገቴ ላያቀን ይችላል። ከየት እንደወጣሁት ሊያቀኝ አወጣጠን ሊያቅ ይችላል። ከተማዬን ሊያቅ ይችላል። ግን እኔ እውነቱ ብናገር የመጀመሪያ አንድ ሰው ከልጅነቱ የተከተበ የጠጣ ያየው ነገር ይዘው ያድጋል እንጂ በመሀልማ ወጥቶ የሚገቡ ሰዎች እንኳን መስጠት፣ እንኳን ማገዝ፣ እንኳን መኖር፣ እንኳን መናገር ማይችሉ ይቅርብኝ። ባባም አያሳፍረኝም። ቅድስት ድንግል ማርያም እሷ ምስጋና ትውሰድ። እንግዲህ ማድረግ አይቻልም። እንግዲህ ግን ያው ከሁሉም እኔ ስለ ኪዳነ ምሕረት ስለ ቅድስት ድንግል ማርያም መዝሙር በጣም ስለሚወድ እስኪ ታብታብ አድርጉ፣ ሸርም አድርጉ። መቼስ አንዳንዶቹ መስኔ ግፍት ፈላጊ ሊሉ ይችላሉ። እኔ ግፍት ምንም አሰጡ። እኔ ግፍት አልፈልግም በህይወቴ ዘመን። ለምን ሰርቼ ማድረስ ስለሆንኩ ባጀት አለኝ። ለእኔ በቃ ባጀት ስላለኝ ምንም ከእናንተ አልጠብቅም። ግን የተዋህዶ ልጆች እዚህ ያላቸው መስኔ እንወዳለን በሉ። በቃ እንወዳለን በሉ። በቃ ውደዱ። ጌታ እግዚአብሔር አንድ ቀን ነገሮችን ያስተካክልልኛል። እኔ አውቃለሁ። Colgate Herbal combines nature's herbs with Colgate science for healthy gums and strong teeth. አንዳንድ ሰዎች አንዳንድ ኮመንት እየሰጠው መልስ ብስጣቸው እንደማይከፋቸው አውቃለሁ። አንድ ሰው ሞገስ የተገፋብህ ሰው ብሎኛልና አንድ ነገር ሞገስ ቀርቶ መስፍኔ እንዳንተ ያሉ ሰዎችን እያጠፋው ብሄድ ይሻለኛል። እሺ ምህረት የምትባል እህቱን ወንድም ምህረት ማለት ሞገስ አይጋፈፍም። እኔ ምንድነው ብሎክ አላደርግሽም ሚውት አድርጌልሃለሁ። አንድ ሰው ልንገራችሁ። እኔ አንድ ጆሃንስበርግ የት ቤካዬ አሁን ላቀምስሽ ነው። ቤካዬ እንዳትቀየም ቤካ ስለሚወድህ ነው። አንድ ሰው አለ እዚህ የአልሞትኩም በሕይወት እያለሁ ለኔ የለቅሶ እንትን የምትልክ ሰውዬ ላቅም ሰው አንተንም ኦኬ እየበጠበጡ ነው ወንድሞች።
ውስጤን ስሜትን የሚውት አድርጋለሁ። እሱንም እሺ እዚህ መስኔ ፔጅ ላይ ገብታችሁ በሕይወት አለው እኔ ኦርቶዶክስ ወዳለሁ ማለት ለእናንተ ራስ ምታት ከሆነ አንድ ግን ማውቀው ነገር አለ። ክርስቶስ አንተን እኮ ከነ ምናምን እኮ ከነ ኃጢአቱ እኮ ወዷል እኮ። የእግዚአብሔር ልጅ እኮ አንተን ከነ ምናምን ወዷል እኮ ከነ ምናችን የወጣው ባይዘዊ። እኔ አንድ ነገር ያልገባኝ ነገር ክርስትና ምንድን ነው ከተባለ ለእኔ የገባኝ ነገር ክርስትና ማለት ፍቅር ነው። በቃ ክርስቶስ ማለት ለእኔ ፍቅር ነው። እኔ ተዋህዶ ካልወደድኩ፣ እኔ ሙስሊም ካልወደድኩ፣ እኔ ሰው የተባለ ሰው ካልወደድኩ ይህኔ ክርስቶስ የመከተል ትርጉሙ ምንድን ነው? አንድ ነገር ልንገራቸው። ለሌላ ለእናንተ ገነትን ፈቅዶ ለኦርቶዶክሳውያን ሲኦል ፈቀደ ማን ነው? ተውት እንጂ እንድትረጋጉ ትንሽ ያዝ አድርጉ። እንዶ መልአክ አትምሰሉ። መልአክም መሆንም አችሉ። መልአክ ማለት በእግዚአብሔር ፊት 24 hours 24 ሰዓት ሙሉ ቅዱስ ቅዱስ የሰራዊቱ ጌታ እግዚአብሔር እያሉ እግዚአብሔርን ከሚወድሱ ጋር እናንተ ራሳችሁን የምታስተካክሉ ሰዎች አደብ ግዙ። በቃ አደብ ግዙ። ገና አንተ እኮ መጽሐፍ ቅዱስ ናገር እንዶ በጸጋ ይላል። እንዶ በጸጋ ያለው እኮ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ወደ ራሱ ቤት ሲያመጣ ዋጋ ሳያስከፍል ስላስገባ ብቻ እንዶ በጸጋ የተባለው የእግዚአብሔር ቃል ይዘህ የእግዚአብሔርን ምሕረትን ረግጠ መንግሥተ ሰማያት ገባለህ ማለት ከንቱ ነው። በደንብ ስሙ። በጸጋ እግዚአብሔር በጸጋ እኔ መስመቻ ሳያስከፍለን በሰላም ወደ ቤቱ አስገብቶኛል። ግን ከገባው በኋላ እግዚአብሔር ያስቀመጠው ከዘፍጥረት እስከ ዮሐንስ ራእይ ያለው ነገር ለእኔ የተጻፈልኝ በቃ በጸጋ እግዚአብሔር ስለተቀበለ ብቻ እየጠላህ እየሰደብክ እየዘሞትክ እየሸረሞትክ የእግዚአብሔር መንግሥት ወርሳሉ ማለት ከንቱ ነው። በደንብ ስሙ። በቃ እኔ እግዚአብሔር ዋጋ አላስከፈለኝም። ወደ ቤቱ ሲያመጣ ዋጋ አላስከፈለኝም። ወደ ራሱ ሲያስገባ እኔ ዋጋ አላስከፈለኝም። እንደው በጸጋ ሳልከፍል ሳልደክም ላቤን ሳላንጠባጥብ እግዚአብሔር በጸጋ ተቀብለውኛል። በጸጋ ተቀበለኝ። ግን በጸጋ እግዚአብሔር ከተቀበለ በኋላ ከዛ በኋላ ደግሞ ወደ እግዚአብሔር በመንግስት ከገባው በኋላ እግዚአብሔር አታደርገው ያለው ነገር ያለ ማድረግ እኔ ግዴታ ነው። ከዛ ዋናው ምንድን ነው? ፍቅር የሚባል ነገር አለ። ፍቅር አንተ ከለ ተዋህዶ ከጠላ፣ ሙስሊምን ከጠላ፣ ሌላውን ከጠላ አንተ እንዴት መንግስተ ሰማያት መግባት እድል አለ? የትኛው መንገድ ነው የሚያስገባ? ውደድ ካለ ውደድ፣ አፍቅር ካለ አፍቅር። ተው ይቅርብን። በሸ ስለ ወንጌል መናገር ብችል አንደበቴ ክፍት ነው፣ አእምሮ ክፍት ነው። ግን እንደ ሰው ምላሰኛ አይደለሁም፣ ምንም አይደለሁም። እያለፍኩ እያየሁ ነኝ እና ተረጋጉ። ትንሽ አደብ ግዙ። ዛሬ ተዋህዶች የሚሳደቡ አደብ ግዙ። ሙስሊሞች የምትሳደቡት አደብ ግዙ። ሰው የሚባለው ሰው በእግዚአብሔር አምሳል የተፈጠረ ነው። በቃ የኔ የመጨረሻ አቋምና አቋም እግዚአብሔር ሰው በመልኩና በአምሳሉ እስከፈጠረ ድረስ እኔ ሰው የሚባለው ሰው የመውደድ ግዴታ አለብኝ። የምን ግዴታ ነው? ኢየሱስ ክርስቶስን ከወደድኩ ግዴታ ነው። አንተ መስመጫ የጠላህ እኔ አንተ መስመጫ የነቀፍ አንተ መስመጫ በአናት እየተከልከ አንተ መስመጫ ረግጠ የሄድክ አንተ የእግዚአብሔር መንግስት እወርሳለሁ ካለ ከንቱ ነው። የከንቱም ከንቱ ነው። ይህንን በደንብ ስሙ። ውደዱ። በቃ ሰው የተባለ ሰው ውደዱ። ሰው የሚባለው ሰው ምን እንደሆነ መጀመሪያ ሰው ላይ ስሩ። በቃ ሰው ማን ነው? ሰው ከየት መጣ? ሰው እንደተፈጠረ በቃ ይህን ካወቃችሁት እግዚአብሔርን አወቃችሁ ማለት ነው። ሰውን ካላወቅ የፈጠረው እግዚአብሔርን ማወቅ አችልም። በቃ ይሄ ነው። ሰው እንደ እወቁ፣ አጥኑ። ማን ነው ሰው በሉ። መጽሐፍ ቅዱስ ላይ ገብታችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ በራሱ አምሳያ የፈጠረውን ሰው እየጠላ እየናክ ለአንተ መንግሥተ ሰማያት ለአንተ ሰጥቶ ለሌላ መንግሥተ ሰማያት የከለከለው ማን ነው? የት መሽ ሰደ አየህ? መሽ አወክና ነው ስለአንተ መግባት መሽ አየህ? አሁን እያለፍክ ወንድሞችና እህቶችን አባቶችን እህቶችን የምትነቅፈው በናት ተተከል ማለት ይችላለሁ። ምንም አታመጣም።
ስለዚህ ወደ መዝሙር ይዣችሁ አንዳንድ ሰዎች በጠበጡኝ በዛ ነው የገባሁት። ስለ ቅድስት ድንግል ማርያም ተናግረ ማልጨረሰው ነገር አለ። ሰዎቹ ብዙ ጊዜ ማንነታቸው ያላወቁ እህቶች በደንብ ስሙ። ህይወታቸው ያላወቁ እህቶች ብዙ ጊዜ የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናትን ከራሳቸው ጋር ሲያመሳሰሉ በጣም እስቃለሁ። በቃ በጣም እኔ በልቤ በጣም እስቃለሁ፣ አያቆይም እና እስቃለሁ። አንድ ገና በእግዚአብሔር ፊት ለፍርድ የምትቆም አንዲት ሴት የጌታችን የኢየሱስ ክርስቶስ እናትን ከራሳቸው ጋር ሲያመዛዝኑ ከራሳቸው ጋር ስለኩ በራሳቸው ጫማ የአባቴን የአምላኬን እናትን ሲያስተያዩ በጣም አዝናለሁ። ጌታ ምስክር ነው። እንኳን ይቅርና የመስሜ እናቴ ወይዘሮ ዳኤላ አንገና ትባላለች። ያው ከንጉሳዊ ቤተሰብ የተወለድኩ ሰው ነኝና የገዛ እናቴ በእኔ ፊት ብዙ ጊዜ ተዳፎ የሰደበ ሰው የለም። ጡዘታም ያጦዝ ቅድስና ለእግዚአብሔር አንተ ውጣ፣ ጡዘታም ምትል አንተ ራስህ ጦዘ መተህ ትሆናለህ። ይህም ታደርጊያለህ ውጣ እና አልጦዝኩም። በነጋችን ላይ አልጠጣም፣ አልቅምም፣ አላጨስም። በቃ ህይወቴ በጣም ጸዳ ያለ ህይወት ያለ ሰው ነኝና ጡዘታም ላለው ሰውዬ ነው ያከናነብኩት። ስለ ማርያም ስነሳ ብዙዎቹ ያንገሸግሻቸዋል። አንተ የገዛ እናትን 9 ወር ተሸክማ ያሳደገች እናትን ስትነካ በብላዋ የምትወጋ ጀግና የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናትን አንተ ከራስ ጫማ ጋር ስትነካ ትንሽ አታፍርም? እንደው እግዚአብሔር ምን ይለኛል አትልም እንዴ? እኔ በጣም አዝንባቸዋለሁ። ብዙ ጊዜ ያው እንግዲህ ምንም አያመጡም። እንግዲህ ጌታ ያለው ይሁንና ስለዚህ ስለ ቅድስት ድንግል ማርያም ስናገር እኔ በጣም ውስጤ እንትን ይልብኛል። እናቴን እንዴት እንዳሳደገች ቆም ብዬ አያለሁኝ። ሌላ ይቅርና እናቶች አሁን ልጆቻቸው እንዴት እንደሚያሳድጉ ቆም ብዬ አያለሁ። በእውነት እስኪ ስለ ቅድስት ድንግል ማርያም ለማወቅ የምትፈልጉ ሰዎች ከጎናችሁ ካጠገባችሁ መስፍን እና እስኪ እዩት እንዴት እንዳደጋችሁ ቆም ብላችሁ አስቡት። ወይ እናንተ ታናናሾቹን እንዴት እንደሚያሳድጉ እናቶቻችሁ እስኪ እዩት። ግን እመቤታችን ቅድስት ድንግል ማርያም ጌታ ኢየሱስ ክርስቶስን ከእግዚአብሔር አብ በተሰጠው ቃል መሰረት እንዴት እንዳሳደጋችሁ ብታውቁ ቅድስት ድንግል ማርያም ከእናንተ ጫማ ጋር እሷን አታወዳድሩም። እኔ ማንም ጣይማም እኔ ስለ ቅድስት ድንግል ማርያም እኔ በቃ የመናገር አቅም የለኝም። እሳት የጸነሰችው፣ እሳት የወለደችው፣ እሳት ያጠባችው፣ እሳት ያሳደገችው የጌታችንና የመድኃኒታችን ኢየሱስ ክርስቶስ እናትን ከአንቺ ጋር የምታሰራይ አንዳንድ ማንነትሽና ስምሽን ለይተሽ ማታቂ አንዳንድ በጴንጤቆስጤ ቤተክርስቲያን እምነት ተከታዮች በእናንተ በጣም አዝናለሁ። ማንም ሰው ቅድስት ድንግል ማርያም ማክበር አለባችሁ፣ ግዴታም ነው። በቃ ብትቀበል ተቀበል፣ ባትቀበልም ያው የሆነ ማኛ እንደምለው ያው ባናት ትተከል። የጌታችንና የመድኃኒታችን የኢየሱስ ክርስቶስ እናት ናት። ያጠባችው የተሸከመችው ከኢየሩሳሌም እስከ ግብፅ የተሰደደችው መከራ ያየችው አንቺ ከእሷ ጋር ራስሽን ስታስራይ እንደው ትንሽ አእምሮ የላችሁም? አበው እግዚአብሔር እናንተን ይፈውሳችሁ። ስለዚህ ከዚህ በላይ አልሄድም። ከልቤ ነው የሚወዳችሁ፣ ከውስጤ ነው የሚወዳችሁ። ተዋህዶ ቤተክርስቲያን እንግዲህ ምንም ማድረግ አይቻልም። ያው የሚመጣውን ነገር ቀስ ብዬ ያው ማህበራው አልቆ እችን ቀምሰ ውጣና ነገ ታናገረኛለህ። ስለ ኢየሱስ አዋ ብትለኝ ከአንተ በላይ ማውራት የምችል ሰው ነኝ። አልቆብን የስ እንግዲህ እንደዚህ ብያለሁ፣ የስ ብያለሁ እና ምት ላደጋችሁ። በነጋችን ላይ ወንጌልን በጣም እሰብካለሁ፣ መጸለይን በጣም እጸልያለሁ። ግን እውነት ባለበት ቦታ እውነቱ የማውጣት የሚያንገሸግሽ ከሆነ take out something you inside
ወደ እንግሊዝኛም እየገባ ነው። ጌታ ይባረክና ያው ብዙ ጊዜ አይን አውጣ አይደለሁም። ግን ስሙት መዝሙር እስከሚሄድ ድረስ አንዳንድ ነገር ልንገራችሁ። ብዙዎቹ እዚህ መሃል ሰክረሃል፣ ጠጥተሃል የሚሉ ሰዎች እያየዋቸው ነው። መጠጥና ስካር ለኦርቶዶክስ የተፈቀደላቸው አይደለም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ማንኛውም ነገር በመጽሐፍ ቅዱስ ያለው ነገር ተግባራዊ ታደርጋለች። ዝሙትን ትቃውማለች፣ መጠጥን ትቃውማለች፣ ቅናትን፣ ክፋትን፣ ምቀኝነትን፣ መዋትን ትቃውማለች የኢትዮጵያ ተዋሕዶ ቤተክርስቲያን። ስለዚህ እኔ አሁን ምንድነው እዚህ ላይ አንድ የተረዳሁት ነገር አለ። ብዙ ጊዜ የማይሆነ ነገር የምናገሩ ሰዎች አሁን እዚህ አንዱ ጠጥተሃል፣ ሰክረሃል አለ። ምን ጠጣለህ? ምን ሰክረሃለሁ? ምን ሆንኩኝ? ስንገዳገድ አየኸኝ? ስወድቅ አየኸኝ? እንደ አቦታው ብጠጣውም በግልጽ የሚጠጣ ህዝብ ነው፣ ብናገር በግልጽ የሚጠጣ ህዝብ ነው። አንተ እኔ እኮ መስፍኔ ብዙ ዓመት በዚህ ባለውበት ቤተ እምነት የቆየው ሰው አንተ እንደዛ ስትል ይከብድሃል። አሁን የመጣው ሰው አይደለሁም፣ የቆየው ሰው ነኝና በአገልግሎትም ዘርፍ ያለው ሰው ነኝና አትዘላበት። እኔ ቤት ስትመጣ አትዘላበት። የሆነ መዝሙር ጋብዙኝና እስኪ አንድ መዝሙር ጻፉልኝ። እንግዲህ ጌታ ያውቃል። ነገ እንግዲህ የሚሆነው ነገር ባላቅም የሚሆን ነገር አለ። ጌታ አድለኝ እንግዲህ አግዘኝ ይባላል አለ እንዴ። የማ መዝሙር ብስራት ተዋሕዶ እሺ ምትሉት እሺ። አባቴ ብሩካኖች ቅን ናችሁ፣ መልካም ናችሁ፣ ትወዳላችሁ። ብስራት በሰዓት እስከ ወደ ኮመንት ላይ ደግሞ ግፍት እናንበሻበሽ የምትሉ ሰዎች ሌላ ነገር ስለሚሄዱ ብስራት ተዋሕዶ ምንም ግፍት አያስፈልገኝም። ግፍት አትስጡኝ፣ ደግሞ ይገሉኛል። ግፍት አልፈልግም። እሺ ብስራት ተዋሕዶ ኦኬ እሺ። እና እስኪ ብስራት ተዋሕዶ አልመጣም አለኝ። ብስራት ተዋሕዶ አልመጣም ብሎኛል። እስኪ ሌላ መዝሙር ካለ ብስራት ተዋሕዶ አልመጣ አለኝ። ብስራት ይሄ ይሁን እንግዲህ ይሄ መጥቶልኛል። The number one and most important thing is fast escalation. ይሄ ይሁን እንደኔ ማርከው ማንነት እንደኔ ቅር ያልከው ማንነት ኃጢአቱ በዝቶበት ይሄ የጻፍክልኝ ሰው ኮሜንት ይሄ አይደለም። ኦኬ እንደኔ ከቶ ማነው
ጩኸቱ በዝቶበት ምንም ማግኘት አልቻልኩም። እስኪ ደግሞ ይሄን clean and hydrated hair for 72 hours. Feel purely unstoppable with Elvive Hyaluron Pure by L'Oreal Paris. We are worth it. እስኪ ድምፁን እመለሳለሁ። ጠብቁኝ። ሶንት በእምነት ወደ በመሄድ እኔ የትም ብኖር ተፈላጊ ሰው ነኝና አንድ ሰው እንዲህ ለአንተ መሸነፍ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ በሁለት ማሊያ መጫወት ኦርቶዶክሳውያን ልጆችን ማሞኘት ተሰማ የመላኩ ድምፅ ክርስቲያን የምትለው ሰው ተሰማ የገብርኤል ድምፅ አንተ ተዋህዶ ይሁን ምን ይሁን አላወቅኩም፣ ግን በጣም አዝንብሃለሁ። በደንብ አውቃለሁ። አንተ ከምታውቀው በላይ ተዋህዶን አውቃታለሁ። ገለባ ልበል። አንዳንድ ገለባዎች አሉ የስድብ መንፈስ ይዞ የሚመጡት። ከሞገስሽ ብዛት ሲታጠቅ ሲፈታ አቅርቦልሽ ነበር የክብር ሰላምታ። ሰላም ለኪ እያለ እስኪ በዚህ መዝሙር የሚቃወሙ ሰዎች እኔ በጣም አዝናለሁ። ቅዱስ ገብርኤል መጥቶ እኮ ለቅድስት ድንግል ማርያም የሰጠው ሰላምታ እኮ ሌላ እኮ ምንም እኮ አይደለም። ሰላም ለአንቺ ይሁን ያለው መዝሙር ስሰሙ የሚያንገሸግሻቸው ይሄ አጋንንት ነው እንጂ ሰውም አይደለም። በጣም ያሳዝኑኛል። እታችሁ አንብቡ፣ መጽሐፍ ቅዱስን አንብቡ። በቃ ሌላ ምንም ነገር የለም። በቃ ይሄ ስላምኬ ብዙ ጊዜ ሶፊዬ በቤቱ የምዘምረው መዝሙር በቃ መጽሐፍ ቅዱሳዊ ነው። በቃ የተጻፈው ነው። በቃ ሌላ እኮ የለም እኮ። ሰላም ለአንቺ ይሁን እያለ የመጣው የእግዚአብሔር ቃልን ነው እንጂ ከዛ ጀምሮ ሌላ ምን አለና ነው አሁን እዚህ የሚያናግዳቸው? ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ተሰማ የመላኩ ድምፅ ተሰማ። ወንድሞች እጃችሁ የምስራቹን ቃል ምስጢር ተሸክሞ ገብርኤል ተላከ። የቱ ጋር ነው የተጻፈው ያልከው ልጅ ያልከው ሰው መጽሐፍ ቅዱስ መጀመሪያ አንብብ። ይሄ እኮ ነው ችግራችሁ። ብዙ ጊዜ እኛ ጴንጤቆስጤ እኮ ችግራችን ይሄ ነው። መጽሐፍ ቅዱስ በደንብ አንብብ። ሰማችሁ በተራ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ። የመላኩ ድምፅ ተሰማ የገብርኤል ድምፅ። እጹብ ነው ድንቅ ነው አንቺን የፈጠረ አንቺን በመውደዱ ሰውን አከበረ። ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ሰላም
ለእመቤቴ ለድንግል ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ተሰማ የመላኩ ድምፅ አንቺ የሚወለደው ንዑድ ነው ክቡር የተመሰገነ በሰማይ በምድር ዓለም ይባረካል ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ሰላም ለኪ እያለ ለእመቤታችን ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ተሰማ ተሰማ የመላኩ ድምፅ ተሰማ የገብርኤል ተሰማ አንቺ የሚወለደው ንዑድ ነው ክቡርም የተመሰገነ በሰማይ በምድር ዓለም ይባረካል ዓለም ይባረካል በማኅፀንሽ ፍሬ ክብርሽን አልዘልቀው ዘርዝሬ ዘርዝሬ ሰላም ለኪ እያለ ሰላም ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ይደሰታል እንጂ መንፈሴ በአምላኬ በምስጋና ሳድር ዘውትር ተንበርክኬ ሐሳቤ ለቅጽበት ሌላ መች ያስባል ለእኔ ልጅን መውለድ እንዴት ይቻለኛል ሰላም ለኪ እያለ ሰላም ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ እጹብ ነው ድንቅ ነው አንቺን የፈጠረ እጹብ ነው አንቺን በመውደዱ ሰውን አከበረ ምስጢሩ ኃያል ነው ይረቃል ይጠፋል ካንቺ በቀርን ማን ይሸከመዋል ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል እያለ ሐርና ወርቁን ስታስማማ የገብርኤል ተሰማ ተሰማ የመላኩ ድምፅ ተሰማ ተሰማ የገብርኤል ቤተ ክርስቲያን ሶፊዬ መጥቷል አንተውም ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤተ ክርስቲያንን አንተውም ከቶ የሰጠንን በደሙ መስርቶ የሰጠንን ጌታ በመስቀሉ የአምላካችንን ቤት አንተውም ከቶ ሁሉንም በሁሉ ለሚሞላ ጌታ ሙሽራው የሆነች ቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለች ለዓለም አብርታ ደምቃ ትኖራለች
ክርስቲያን አንተውም ከቶ ያቹን የሰጠንን አምላክ ወደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ አምላካችን ዲያብሎስ ቢጨርስ ከሶቹን በሙሉ ወጥመድ ቢዘረጋ በዙሪያችን ሁሉ እንሻገራለን የአምላክን ስም ጠርተን አንዳች አይነካንም እርሱን ተደግፈን አንዳች አይነካንም እርሱን ቤተክርስቲያን አላየሁትም። ሶፊዬ ሶፊ የት ነህ? ግባ መስሜ ቤዛ ለመጀመሪያ ጊዜ ገብተውታል። የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተውም ከቶ በስሙ መሰብሰብ በስሙ መስራት ስለ ስሙ መኖር በስሙ መሞት ምን ባያስደስተው ይህ ነው ክርስትና ይሄ ነው ሕይወት ይህ ነው ክርስትና ሶፊ ተከፈተ። ሶፊ ጋዳለው በዚህ አጋጣሚ የምትወዱኝ የምታከብሩኝ ቦታ መድረክ ፍለጋ ነው የትከው መድረክ ፍለጋማ ከሆነ ይሄ መድረክ አይበቃይም እንዴ? ምን ችግር አለ? መድረክ እኮ ይሄ መድረክ ነው። ብዙ የእግዚአብሔር ሰዎች እየተከታተሉኝ ያለን መስከረም 16 ላይ በገሱ ባርከ ዳንበት ቤተክርስቲያን ከሚወደው ከአባቴ ጋር ይቆማለሁኝ። ስቆም በደስታ ነው የምቆመው። አልሸማቀቅም። ምንም ምነዝረኝ ነገር የለም። ያደግኩባት ቤተክርስቲያን ስለሆነች በከዳን ብረደች ከእናንተ ጋር በ16 በላይ ከእናንተ ጋር ይገባለሁኝ። ስለት ስላለብኝ ነው። አባቴ የተሳለብኝ ስለት አለ በእኔ ህይወት ላይ በእኔ ዙሪያ ላይ በእኔ ህይወት አካባቢ ላይ አባቴ በወጣትነት አስቸጋሪ በሆነው ሰዓት ላይ ባይዘዌ እዚህ እኮ አንዳንድ ጊዜ እኮ ሰዎች አናቃቸውም፣ አያውቁንም። በእውነት ጌታ ምስክሬ ነው። አያውቁንም፣ አናቃቸውም። በክልል በመንግስት ደረጃ የታወቅን ሰዎች ልንሆን እንችላለን በዛ ዘመን ላይ እና ሰዎቹ እንደ ለመዳፈር ሲፈልጉ ይስቃለሁና የዛ ጊዜ ከአባቴ ጋር ቆሜ አባቴ ምስክርነት በሚሰጠው ከአባቴ በሚወጣው ምስክርነትና ከኔ ምስክርነት ትሰማላችሁ። መስማጃ ማን እንደሆነ የዛነ ታውቁታላችሁ። ያው እንግዲህ አሁን እንጀራ ስለምሰራ ሳውዝ አፍሪካ በስደት ላይ ስላለው ብዙም እንትን ላይላችሁ ይችላል። ኢየሱስን ካወቅ ያዳነህን ካወቅ መስቀል የተሰቀለህን ካወቅ እሱ ምን መሰለህ እንደ እንጨት አልበቀለም። ኢየሱስ ክርስቶስ ያሳደገችው እናት አለች፣ ጡት ያጠባችው እናት አለች፣ ያንከባከበችው እናት አለች፣ ዋጋ የከፈለችው እናት አለች። መቼስ አንተ ጎዳና ላይ ካደግ አይዶ ነው አባውት ዩ ግን በክብር ያደገ በክብር ያሳደገችው እስከ መስቀል ሞት ድረስ ልጄን እያለች የተከተለችው ቅድስት ድንግል ማርያም እብደት አንተን ያበትከው እችን ቀምሰይት ሌባ እች ውሰት ችግመስ ማርያምን ካላወቅ ከኔ ጋር አትገናኝ። እወዳችኋለሁ። አሁን ሶፊዬ ቤት እንሄዳለን፣ እዛ እንገናኛለን። እወዳችኋለሁ። በቃ ጨርሻለሁ። ከዚህ በላይ አልሄድም። ውብሸት ውብዬ ጊዜ የለኝም። ታንኪዩ በሉ ወደ